አንተ ግን ዝም ብዬ ሳይህ ይሆንክ ምንም ነገር የማታውቅ ባላገር ነው የምትመስለው። ማንን ነው የምትናገረው እንደዚህ? እኔን ነው? አዎ አንተን። እንደዚሁ ስመለከትህ ማትረባ ነገር ነው የምትመስለው። እኔ አንቺ የዋህና ገራገር ነሽ ብዬ ዝም ስላልኩሽ ነው እንደዚህ የምትይው? አይ እንደዛ ሳይሆን እኔ ደስ የሚለኝ ምን አይነት ወንድ እንደሆነ ታውቃለህ? እንደ ካለው አይነት ቆፍጠን ያለና ጀግና ወንድ ነው የሚመቸኝ። እና እንደዛ ነው። አንተ ግን እንደዛ አይደለህም። በያርፈሽ ተቀመጭ ወደዛ። የምትናገሪውን ነገር እያወቅሽ ነው። ግን አዋቃለሁ። እኔ እውነቱን ነው የምነግርህ። ከዛ ወይዘሮ አልማዝ ደግሞ እዛ እየበረበረች ነበር። ዛሬ እዚህ ውስጥ ምንም የምፈልገውን ነገር ሳላገኝ አልወጣም እያለች ለራሷ እያወራች፣ ነገር ግን ዳዊት ሲያወራ ስለሰማችው በሩን ቀስ አድርጋ ከፈታ አድርጋ እንደዚህ አጮልቃ ስታይ አበባ ታያታለች። ከዛም ዳዊትን ምንድን ነው ስትለው ምኑ ብሎ ሲጠይቃት የሆነ ነገር ውልብ ሲል አላየህም? ኧረ እኔ ምንም ያየውን ነገር የለም። አንቺ ቆይ ያምሻል እንደ ጭንቅላትሽ አይሰራም ይላታል። ሰላም ጤና ይስጥልኝ። ምንድነው የተከበራችሁ የቻናል የቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ይህ ቪዲዮ የደረሳችሁ ውዶችዬ የኔ ውዶች ማለት ነው ላይክ ማድረጋችሁን እንዳትረሱ። እናም አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ የኖቲፊኬሽኑን ምልክት ጫን በማድረግ ሁልጊዜ የምለቀው ቪዲዮ እናንተ ጋር ይደርሳል ማለት ነው። የእውነት ከልብ አመሰግናለሁ። ላይክ እና ሰብስክራይብ የምታደርጉኝም ያላደረጋችሁም ደግሞ ላይክ እና ሰብስክራይብ በማድረግ እንድታበረታቱኝ በትህትና በአክብሮት እጠይቃለሁ ማለት ነው። እናም ወይዘሮ አልማዝ ወዳለችበት አበባ ትጓዛለች ማለት ነው። ወይዘሮ አልማዝ ወዳለችበት ስትጓዝ አልማዝ ቁማ ድንዝዝ ብላለች። እንዴ ምን ሆነሽ ነው ስትላት፣ ምንም። አሁን ቆይ ምንድን ነው ማድረግ ያለብኝ? እንዴት ብዬ ልወጣ ነው? እንዴ ምን ችግር አለ? ምን የሚያስፈራሽ ነገር አለ እንዴ? እኔ ማንም እንዳይኖር እኮ ነግሬሽ ነበር እና እኔ ምን ላድርገው ታዲያ? እሱ እኮ ነው ገፍቶ የመጣው። በቃ አስወጪው፣ እንደምንም ብለሽ እቤት እንዲወጣ አድርጊው። እንዴት ብዬ ነው የማስወጣው? ልግፋው? ይገፋኛል? አቅም አለኝ? እሺ እኔ ምንድን ነው ማድረግ ያለብኝ? ቆይ አንቺ ለምን ፈራሽ? ደግሞ እኮ በዛ ላይ ያሰብኩት ነገር አልተሳካልኝም። ምንድን ነው ያሰብሽው ነገር? ቆይ አንቺ የመጣሽው ለስርቆት ነበር እንዴ? ኧረ እስኪ እባክሽ ዝም በይ። ወይኔ ዘንድሮ ውርደቴ! ምን አባቴ ነው መሆነው እንግዲህ። እንደዚህ የማንም መጫወቻ አልሆን እንዴ እያለች ወይዘሮ አልማዝ ለብቻዋ ታልጎመጉማለች። ከዛ አበባም አይ እንግዲህ ለብቻሽ አታውሪብኝ፣ ራስሽ መጥተሽ እዚህ እንደዚህ ላድርግ ያልሽኝ፣ እኔ ደግሞ በቅንነት እሺ አልኩሽ። ቆይ እኔ ምን ላድርግልሽ ታዲያ? ለምንድን ነው እንደዚህ የምትይኝ? እኔን ይሄን ልጅ አስወጥተሽ እኔ ከዚህ ቤት በሰላም ከወጣሁ የማደርግልሽ ነገር አለ። አንቺን አምኜ ከዚህ በፊትም እኮ ቃል ገብተሽልኝ ነበር። ነገር ግን ምንም አላደረግሽልኝም። እንደውም እነሱ ናቸው የረዱኝ። አሁን ከዚህ ቤት ከወጣሁኝ አልኩሽ፣ ከዚህ ቤት ካስወጣሽኝ ማንም ሰው ሳያይኝ ከዚህ ቤት ካስወጣሽኝ የምፈልገውን ነገር አደርግልሻለሁ እያልኩሽ እኮ ነው። አንቺ የምትፈልጊውን ነገር አደርግልሻለሁ ነው የምልሽ። ምን ልታደርግልኝ? ቆይ ሲጀመር እኔ ምንድን ነው ማድረግ ያለብኝ? አለችና አበባ ወደ ሳሎኑ ጎራ ብላ ስታያቸው ጭራሽ ሉሊትና ካለብን መጥተው አብረው ታያቸዋለች ማለት ነው። ከዛ እሰይ ጭራሽ መጥተው ሁላቸውም ቁጭ ብለውልሻል ትላታለች። እሷም ተደናቅና፣ በሌላ በኩል ካለብና ሉሊት ውጭ እየተዝናኑ ቆይተው መጥተዋል ማለት ነው። ከዛም ሲመጡ ዳዊት ሳሎን ላይ ቁጭ ብሎ ስለነበረ ወይ መጣችሁ እንዴ ብዙ አልቆያችሁም ሲላቸው፣ አይ ይበቃናል፣ ትንሽ ተዝናናል እኮ እቤት ቁጭ ከማለቱ ውጭ ወጣ ብሎ ንጹህ አየር መተንፈሱ በጣም ደስ ይላል። እናም በቃ ተዝናናን መጣን እያሉ ያወራሉ ማለት ነው። አሁንም ወይዘሮ አልማዝ ከአበባ ጋር እየተጨቃጨቀች ነው። ወይኔ ምን አባቴ ነው የምሆነው? ምንድን ነው ማድረግ ያለብኝ? ቆይሽ አሁን እኔ ምንድን ነው የምሆነው? ምን ላድርግ? እንዴት ብዬ ነው ከዚህ ቤት የምወጣው? አይ እንግዲህ አትዝረክረኪብኝ። በራስሽ ጊዜ መጥተሽ ነው የገባሽው። እኔ አደርግ ያልሽኝም ብቻ ነው ያደረኩት። አሁን እንኳን አይደለም ጭራሽ ላስወጣሽና እነሱ መጥተው ተጨምረውበታል። ስለዚህ ምንድን ነው ማድረግ ያለብኝ? እኔ ካሁን በኋላ በምንም አይነት ጉዳይ ላግዝሽ አልችልም። ጉዞ ውርደቴ! አምላኬ ሆይ የዛሬን ብቻ አስወጣኝ። ለዛውም እኮ ላይ ይሳካልኝ ነው ወረቀቱን ላላገኘው ነገር። እሺ ቆይ አሁን ይሄ ክፍል የማን ነው ክፍል? ይሄ ነዋ የልጅሽ ክፍል። ይሄ እኮ ነው የልጅሽ ክፍል። ልጅ እዚህ ነው የምተኘው? አዎ ልጅሽ እዚህ ነው የምተኘው፣ እዚህ ነው የምታድረው። ወይኔ እንደው ምንድን ነው ማድረግ ያለብኝ እያለ ወይዘሮ አልማዝ ትጨነቃለች። በሌላ በኩል አበባ ሂዳ እነሱ ጋር ቆም ብላለች። ከዛም ሉሊት እንዴ አበባ ምን ነሽ ነው ስትላት ያወቀችባት መስሏት ምንም ብላ ድንዝዝ ብላ ድንጋይ ሆናለች አበባ።
ከዛ እንደ ምን ሆነች ነው ስትላት አሁንም በድጋሜ ሉሊት አይ ምግብ ቁርስ ብላ የምትናገረው ግራ ያጋባታል። ሉሊት ከዛ በፊት ምግብ የምትበሉት ወይም ቁርስ ይዘጋጅላችሁ ወይ እያለች ለነ ዳዊት እየጠየቀቻቸው ነበር። ከዛም እሺ በቃ እኔም እኮ አሁን ቁርስ እንፈልጋለን እያሉ እሺ እናዘጋጅላችኋለን እያልኳቸው ነበር፣ እንግዳውስ ምግቡን አዘጋጅ ትላታለች። እሷም ማለቴ አበባ እሺ በቃ ችግር የለውም ብላ ወደ ማር ቤት ትሄዳለች። ወይዘሮ አልማዝም እዛው ክላስ ውስጥ እንደተዘጋባት ናት። ለዛውም ከሉሊት ክላስ ውስጥ ማለት ነው። አስባችሁታል? አንዳንድ ጊዜ ሳታስቡት ሄዳችሁ እዛ ከጥላታችሁ ወይም ጥላቴ ከምትሉት እጅ ላይ ራሳችሁ ናችሁ የምትወድቁት። ወይዘሮ አልማዝም ይህ እድልና ይህ እጣ ፈንታኔ ደረሳት። ሲያቅበጠብጣት እዛ ቤት ሄዳ ገብታ አበባ ምንም የማታቅ የዋህ ልጅ ናት። አበባ የጠላችሁ ዳዊትን እንጂ ካሌብን አልጠላችሁም። ሉሊትና ካሌብ አንድ ላይ እንደሆኑ እሷም 30 ጊዜ ጸሎቷ ነው። ምክንያቱም ካሌብም ጥሩ ልጅ ነው፣ ሉሊትም ጥሩ ልጅ ናት። እንደውም ያልተስማማችሁ ከዳዊት ጋር ነው። እናም ለመመረዝ አስባ የነበረው ወይም የእንቅልፉን መድኃኒት ለመስጠት አስባ የነበረው ለዳዊት እንጂ ለካሌብ አይደለም። ምክንያቱም ካሌብ አባቷ በታመመ ጊዜ የደረሰላት ፈጥኖ እሱ ነው። ችግር የለውም እሰጥሻለሁ እኔ ብቻ ለማንም እንዳትናገሪ ብሎ 2000 ብር የሰጣት እሱ ነው። ከዛ ባለፈ ደግሞ ሉሊትም የሚቸግርሽ እና የምትፈልጊው ነገር ካለ በፍጹም አትሳቀቂ ጠይቂኝ ብላት ነበር። እነዚህን ልጆች ወዳቸዋለች። ዳዊትን ብቻ ነው የጠላችው። የወይዘሮ አልማዝን ስራ ግን ግራ አጋብቷታል። የራሷ የወይዘሮ አልማዝ ልጅም አልወደቻትም። ሁለታቸው እየተጣሉ ነው ያሉት። እናም አሁን ወይዘሮ አልማዝ እዛ ቤት ቁጭ ብላ ማን ይደርስባት ይሆን? ሉሊት፣ ካሌብ፣ ዳዊት ማን ይዛት ይሆን? አበባም ከዛ ቤት የመጨረሻዋ ይሆናል ብዬ አስባለሁ። ምክንያቱም ቤት ውስጥ እሷ ስለነበረች የነበረችው። ከዛም በፊት ደግሞ ሉሊት የሆነ ሰው ሰሌ ብላ ስራ አስገብታኝ ነበር፣ ያን የሰራሁበትን ደመወዝ አልከፈለችም ብላ ለሉሊት ስትነግራት ሉሊት ተጠራጥራ ነበር። እናም ያ ብቻ አይደለም፣ የእንቅልፉ መድኃኒትንም ገዝታ ማለቴ በጥብጣ ለዳዊት ልትሰጠው ስትል መጀመሪያ ሉሊት ናት የደረሰችባት። የዛ ጊዜም ተጠራጥራት ነበር። ሁለተኛም አሁንም ለዳዊት ልትሰጠው ስትል የደረሰችባት ሉሊት ናት። እንዲሁም የተደፋው ሉሊት ላይ ነው። ስለዚህ ሉሊት ይህን ነገር ትጠራጠራለች ብዬ አስባለሁ። አበባም ከዛ ቤት የመጨረሻዋ ይሆናል። ወይዘሮ አልማዝስ እስር ቤት ትገባ ይሆን? ቀጣዩን የምናየው ይሆናል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ወዳችሁና ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ለቻናሉ አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። አመሰግናለሁ።